ይዟት ሄድም በቃ ወዴትም ይዟት ሄድም እኛ በቃ አንዴ ያልኩ አንተ ለምንድን ነው ማሰማኝ ተረጋጋ ስማ ባትረጋጋ ምን ከዚህ በኋላ አላዳምጠም ገባ እስካሁን ሰምቻለሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ እንደምታዩት አብርሃም በጭንቀት ወድቆ ራሱን ስቶ ሆስፒታል ገብቶ ይገኛል። በጣም የሚያሳዝን ሁኔታ ነው። ለምን እነሱን በቃ በህይወታቸው እንደፈለጉት የፈለጉትን ህይወት እንዲኖሩ ለምን አትተዋቸውም? ቤተሰብ ዳኒም የሆነው ቡዜም ዴፍም ሁላቸውም ምህርም የለም። በቃ አብርሽ ወደ ራሱ ከተመለሰ ወደ ራሱ ከተመለሰ ስላችሁ እንደ በፊቱ ከሩታ ጋር እንደዚህ አይደለም። ከኤርሜላ ጋር ነው መኖር የሚፈልገው። ሴቱ እንኳን ቢጠፋ ከሩታ ጋር መኖር አልፈልግም የሚል የነበረ ቃል ነው። ዛሬ እናንተ የሆነ በቃ ግርግር እያስፈጠራችሁ ያለ ልጁ ምን ሆነ? ጤነኛ እኮ ነው ጋይስ፣ ጤነኛ ልጅ ነው። ከሚስቱ ጋር መኖሩ ለምንድን ነው ለእናንተ ግራ የገባችሁ? ግራ በቃ ወይኔ ቢስሚላህ። እና ዳኒ ደግሞ ታው በቃ አያገባህም፣ በእኛ ህይወት አያገባህም ተብሎ ማይሰማ ነገርስ ለምንድን ነው ማይሰማ ዳኒ? እንደውም ዋና በጣም እየጨቀጨቀ የነበረም ዳኒ ነው። ግን አብርሽ ጎበዝ ነው። ምክንያቱም ሩታንም ኤፍሬምንም ከዚህ ጭቅጭቅ ለመገላገል ያው ራስህን ጭንቀት ውስጥ ብትገባም ራሱ እስካሁን ድረስ በቃ ብልክ እነሱን ማስቆም አልፈለክም፣ ማስቀየም ስላልፈለክ ነው። ብቻ ግን በዚህ ሁኔታ ደግሞ በጣም ነገሮቹ እየተበላሹ ይገኛሉ። ስለዚህ በተቻላችሁ መጠን ይሄ ድራማ ብታቋጩና ብታቆሙ አሪፍ ነው ብዬ አስባለሁኝ። ምክንያቱም ከጊዜ ወደ ጊዜ ከቀን ወደ ቀን ምንሰማ አዲስ ነገር የለም። ሁልጊዜ ጭቅጭቅ ነው፣ ሁልጊዜ መረበሽ ነው። በዚህ ሁኔታ ያልታመማ ይታመማል እንጂ የታመማ እንዴት ነው ምንድነው? ጋይስ እንዴት ነው ምንድነው የታመማ? አብርሃም ታሟል እየተባለ ነው ኦሬዲ። እንዴት ነው ምንድነው ይሄ ልጅ? እነሱ እኮ መፍትሄውን ከማፈለግ ይልቅ ጥልና ጥላቻ እየፈለጉ ከጊዜ ወደ ጊዜ እየረበሹ እየጨቀጨቁ ያሉ ሰው ናቸው። እንዴት ሆኖ ነው ሰላም የሚፈጠረው? እንዴት ሆኖ ነው ራሱን ወደ ራሱ የሚመለሰው? ታሙም ከሆነ እንዴት ሆኖ ነው ምንድነው? ሶሻል ሚዲያ የያዘ ነገር አይታመንም። ሶሻል ሚዲያ ሰው ታሙም እንዳልታመማ ነው የሚቆጠረው፣ ተቸግሮም እንዳልተቸገረ ነው የሚቆጠረው። ሁሉ ነገር ፕራንክ እየመሰለ ሁሉም ነገር ድራማ እየመሰለ እውነቱንም መለየት አንችልም። ግን እውነትም እናንተ እንደምትሉት አብርሃም ታሞ ቢሆንስ በምንድን ነው የምናውቀው? ሁልጊዜ ኝኝኝ ማለት እንጂ ምንም አይነት ቁም ነገር አልሰራችሁም። ምንም አይነት ቁም ነገር አላሳየችንም። እሺ እንዴት ሆነ ነው አሁን የዚህ ልጅን ጉዳይ የምናውቀው ነው የኔ ጥያቄ። ገባችሁ አይደል? እና ብዙ ደግሞ አንቺ እህቱ ነሽ፣ ወደ ትዳሩ ነው የተመለሰ፣ ወደ ቤቱ ነው የተመለሰ። ከኤርሜላ ጋራ ሪሌሽን ጀምሮ ነበረ። በቃ አቆም አልፈለገም። ሰው ልጅ እንደተሳሰተ አውቆ ሲመለስ ዝም ማለት እንጂ እንዴ ለምን ተመለስክ አሞክ ነው እንጂ በጤናክ አይደለም የተመለስኩ ማለት ደግሞ በጣም ይከብዳል። ስለዚህ እኔ እንጃ ምን እንደሚል ራሱ አላውቅም። አሁን ይሄ ነገር ከጊዜ ወደ ጊዜ እየከፋ እየሄዳ ነው። እና ይሄ ነገር ለሄርሜላ፣ ለሩታ፣ ለአብርሽ ብቻ ሳይሆን ከናንተ ትውልዱ ምንድን ነው የሚማረው? ገባችሁ? እዚህ ጋር ትውልዱ ከናንተ ምንድን ነው የሚማረው? ምን እንማርኛ? ምን እናሳምር ልጆቻችን? ሁልጊዜ ጭቅጭቅ አይከብድም? እና ሄርሜላ አንቺ ጤናኛ ነሽ፣ ትልቅ ልጅ ነሽ፣ ራስሽን አውቀሻል። ትዳር ምን እንደሆነም ታውቂያለሽ። የሰውን ትዳር አፍርሱ። ለኪን ማወቅ ያለባችሁ ነገር እዚህ ጋር ባለ ትዳር ወንድ ወይም ደግሞ ፍቅረኛ አለችኝ ግን ለኪን ተጣልተናል የሚል ወንድ ምን ቀራችሁ ሴቶች? እንዴ ለዛች ያልሆነ እኮ ለእናንተም አይሆንም።
አሁን ለሩታ ያለውና አብርሃም ለሄርሜላ ሊሆናት ነው። እንደዚህ ግብ እኔ ታይም በቃ በፈለጋችሁ ጊዜ ተነስታችሁ ግብ የምትፈጥሩት ለሄርሜላ ያለውና አብርሽ ለሩታ አፍዋን ይቅርታ ለሩታ ያለውና አብርሽ ለሄርሜላ ሊሆናት ነው። ማሰብ ያለባችሁ ነገር ስራችሁን ስሩ። የመዳም ቅመሞች እናንተ ስራችሁን ስሩ። የሰራችን ስራ እንዳንፈታ እሺ። ምክንያቱም ነገሩ በጣም እየደበረ እየሄደ ነው። ድራማው ይሄ በዚህ ቢቋጭ እና ሩታና አብርሽም ህይወታቸውን ቢኖሩ ሄርሜላም ከነሱ ህይወት ወጥታ የራሷን ህይወት ብትኖር ደስ ይላል። እና ሶሻል ሚዲያ እናንተ ዶላር መቀበል ብርቅ ሆኖባችሁ ወይም ደግሞ ዶላሩ አጨልላችሁ ህዝቡ አታጨልሉ። በይዘው እንደዚህ እውነት ሲወራ አይወድላችሁም። እናንተ ደስ ማሽቀበጥ ነው የሚደስ የሚላችሁ። አሽቃበጠን ደከመን፣ በቃ ደክሞናል፣ የምር ደክሞናል። እንዴ ከላስ በቃ አሁን ወደ ራሳችሁ ተመለሱ። ህይወታችሁን ኑሩ፣ ትዳራችሁን ምሩት። እንዴ በቤተሰብ መካከል ሁሌ ጥላቻ ሲኖር ሌላ ሰው እንዴት ነው ተስፋ የሚኖረው? ባዶ ተስፋ ነው የሚሆነው። የምርኔ ስለዚህ ድራማችሁን አቁሙና ህይወታችሁን ኑሩ። በቃ እኛም ደስ ይበለን። ሄርሜላ አንቺም ሌላ አግቢ፣ አብርሃም አንተም ወደ ትዳርክ ተመለስክ፣ ትዳርክ ላይ ኑር። ሁሌ መጨቀጨቅ ይብቃ። ብዙ አንቺም ታላቅ እህት ማለት እናት ናት። ስለዚህ ልጅ ወደ ህይወቱ ነው ወደ ትዳሩ ነው ተመለሳ። አንቺም ተከበርና ዝም በይ በቃ ማለት የምፈልገው ይሄን ነው። ለዛሬ ይዤላችሁ የመጡት ይሄን ይመስላል። ሀሳብ አስተያየት ደስ ካላችሁና ከተስማማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። በእርግጥ ሁልጊዜ እኝኝ ማለት በጣም ይከብዳል። በጣም ማድነቅም ማክበርም ማውደድም እኮ በልኩ ሲሆን ነው ደስ የሚለው። አደነቅናቸው፣ ወደድናቸው፣ አከበርናቸው። ግን በቃ እነሱ ደግሞ ለተመልካች ክብር የላቸውም። ክብር ቢኖራቸው ኖሮ ይሄን ነገር በሰላማዊ መንገድ ያቋጩት ነበረ።